ሃይማኖት ጥሰት፣ የቀኖና ጥሰት፣ የዶግማ ጥሰት፣ የስርዓተ ቤተክርስቲያን ጥሰት ካለ ቁጭ ብሎ መነጋገር ይቻላል። ቁጭ ብሎ መነጋገር ይቻላል። ሊቃውንቱን ጥሩ፣ ሲኖዶሱ ይሰብሰብ፣ ያገባኛል የሚለው ሁሉ የቤተ ክርስቲያን ሊቃውንት ይሰብሰብ፣ ተጥሷል የሚባለው መመሪያና ሕግ ይስተካከል። ስለዚህ የምንከባበር ከሆነ ተከባብረን እንደ ኢትዮጵያዊነት፣ እንደ አማራነት፣ እንደ ኦርቶዶክስ ሃይማኖት ተከባብረን የምንኖር ከሆነ ተከባብረን የምንከባበር ከሆነ ልዩነት የሃይማኖት ጥሰት ካለ አሁንም ሊቃውንቶች አሉ፣ አሁንም ቤተክርስቲያን አለች፣ አሁንም ሲኖዶስ አለ፣ አሁንም የሊቃውንት ጉባኤው አለ። በሊቃውንት ጉባኤው መፈታት የሚችለውን በሲኖዶስ መፈታት የሚችለውን በሀገረ ስብከት መፈታት በቤተ ክህነት መፈታት የሚችለውን ጉዳይ በስድብና በጥላቻ በመፎከራ የሚፈታ ጉዳይ የለም። እኔ በሰጠሁት ሐሳብ እንኳን ዝም እንድል ጭጭ እንድል በስድብና በማስፈራራት መታችሁ እኔ ላይ ዛቻ ካመጣችሁ እኔ ደግሞ ታዩኛላችሁ፣ አልፈራችሁ። ምክንያቱም ለምንድን ነው የምፈራህ? እኔ ጎንደሬ ነኝ። እኔ በሃይማኖቴ የማልደራደር ነኝ። እኔ የማንንም ክብር አልነካም። ከነኩኝ ግን ማንንም አልፈራም፣ ማንንም አልሰማም። ዘግዝቄ ነው የማበጥርህ፣ ዘግዝቄ ነው የምሰድብህ፣ ዘግዝቄ ነው ክብርህን ሁሉ ግፍፍ የማደርገው በቁም የምገድለው ካላረፍክ ማለት ነው። አንድ ነገር ልንገራችሁ። እኛ እስከ ዛሬ ድረስ ባህታዊ አባ ዮሐንስ የበረሃው መናኝ የወንቅ እሸት ገብርኤል ገዳም መስራች አባታችን ከወንዝ ማዶና ከወንዝ ማዶ ከተለያዩ ትናንሽ ሰፈሮች፣ ከተለያዩ ጎጣጎጦች፣ ከተለያዩ መንደሮች ሰብሰብ ብላችሁ ስተቿቸው፣ ስታንቋሿቸው፣ ስትሰድቧቸው፣ መዓቱን ስታወርዱባቸው፣ ስታፈሱባቸው መስቀላቸው እንደ ክርስቶስ መስቀል ሳይመስላችሁ፣ ቆባችሁ አስኬማ እንጦሶ መቃርስ ሳይመስላችሁ፣ ክህነታችሁ የክርስቶስ ክህነት የሐዋርያት ክህነት ሳይመስላችሁ፣ አባትነታቸው የሐዋርያት አባትነት የቅዱሳን አባትነት ሳይመስላችሁ ስታቃሏቸው፣ ስታንቋሿቸው የቆያችሁ ለካ እኛ ደግሞ ምን ተሳስተው ነው እኒህ አባት ስህተታቸው ምንድን ነው እያል ትክክል አይደሉም እንደ እነዚህ አባት እያል ግራ እየተጋባን በእነዚህ አባት ውሸት አንዳንዶች ቁጭ ብለው ፎሎዋቸውን 300 400 ፎሎ የደረሱ በአባ ዮሐንስ ጥላቻና ንግግር ነው። እሳቸውን በመሳደብ እሳቸውን በማንቋሸሽ እሳቸውን 24 ሰዓት ቁጭ ብለው አይናቸውን እያጉረጠረጡ አይናቸውን እያግመጠመጡ እንደው 24 ሰዓት ሲሳደቡ የነበሩ ሰዎች ከዜሮ ተነስተው ፎሎዋቸውን ወደ 300 400 50 60 70 ያደረሱ ቲክቶከሮች አሉ። ምክንያቱም ለካ እነሱን ካልተሳደብክ፣ እነሱን ካላንቋሸሽክ፣ እነሱን ካላቀለል፣ እነሱን ካልተሳደብክ፣ እነሱን ካላንቋሸሽክ፣ እነሱን ዝቅ ካላረግ ለካ የሚሰበሰብ የሚመጣ ሰው አልነበረም። ለዛ ነው ለካ ይሄ ስልት ነው፣ ይሄ ስልታዊና ይህን ስታረጉ ኖራችሁ ከረማችሁ። ዝም አጣራ። ስናጣራ ግን እኒህ አባት እየተወገዙ እየተጠሉ ያለ ይህ ገዳም ጎንደር፣ ደቡብ ጎንደር በአንበሳሜ አካባቢ የሚገኝ ገዳም በመሆኑ አንደኛ ደቡብ ጎንደር በመገኘቱ ሰውየውም የደቡብ ጎንደር ሰው በመሆናቸው አየህ፣ ተመልከት። ስለዚህ የጎንደር ጥላቻ ያለባቸው ጎጠኞች ሰብሰብ ብለው እንግዲህ እኔ በነገራችን ላይ በጎጃምም በጎንደርም በወሎም በሸዋም በኦሮሚያ በተለያዩ ሀገሪቱ ያላችሁ ውድ ኢትዮጵያውያን እንዳይከፋችሁ እንዲከፋችሁ አልፈልግም። ግን ደግሞ የሚከፋችሁ ከሆነ ደግሞ ቅር ይበላችሁ። ምክንያቱም እነዚህ ጎጠኞች የእናንተን ጎጠኞች እስካላሳረፋችሁ ድረስ እነዚህ ጎጠኞች በጎንደር ልጋጋቸውን ለሃጫቸውን እያዝረከረኩ እስከ መቼ ይቀጥላል? ዝም አልናቸው፣ ግን አያርፉ። ዝም አልናቸው። ጎንደር እኮ በሙሉ ልበቀና ኢትዮጵያን የሚወድ አማራን የሚወድ ኢትዮጵያን ቀርቶ ዓለምን የሚወድ ማህበረሰብ ነው። ይህም ማህበረሰብ የማንም ልጋጋም ለሃጫ ዝርክርክ እየመጣ የሚዝረከረክበት ለሃጩን የሚያወርድበት አካባቢ አይደለም። ቀብረር ዘና ያለ በራሱ ማንነቱ የማያፈር በማንም የማይሸማቀቅ ሌሎችንም የማያሸማቀቅ ኩሩ ህዝብ ነው። ይህን ኩሩ ህዝብ ግን በሃይማኖት ስበብ የሆነ በነቀፋ ስበብ ልታንቋሸው ልትሰድቡ አትችልም። ምክንያቱም እዛ አካባቢ ጎንደር አካባቢ ሊቃውንቶች አሉ።
እነዚህ ሊቃውንቶች ሊጠየቁ ይገባል። እነዚህ አካባቢ ጎንደር አካባቢ፣ ደቡብ ጎንደር አካባቢ ሊቃነ ጳጳሳት አለው፣ ጳጳስ አለው፣ ሀገረ ስብከት አለው። የሀገረ ስብከት በባህታዊ አባ ዮሐንስ አማካይነት ስህተት ተፈጽሞ እንደሆነ ስርዓተ አምልኮ ተጥሶ ከሆነ ስርዓተ ቤተክርስቲያን ተጥሶ ከሆነ ስርዓተ ወንጌል ተጥሶ ከሆነ ሃይማኖታዊ ቀኖና ዶግማ ተጥሶ ከሆነ ሀገረ ስብከቱ ሊጠየቅ ይገባል። ሀገረ ስብከቱ ሪፖርት ሊያመጣ ይገባል። በነገራችን ላይ የደቡብ ሀገረ ስብከት ሊቀ ጳጳስ ከቦታው ተገኝተው አረጋግጠው በቪዲዮ ለቀው ሁሉ እነዚህ ጎጠኞች አልተቀበሉትም። እነዚህ ጎጠኞች አሁንም መሳደባቸውን አላቆሙም። ስለዚህ የሊቀ ጳጳሱንም ሀሳብ አይቀበሉም። ከጎንደር አካባቢ እንደኛ ያለ ስንናገርም ሀሳባችን የሚቀበሉ ጎጠኞች እነሱ በፈለጉትና በፈለጉት ልክ ማውራት እንጂ መናገር እንጂ እኛን ማን ይሰማናል ሲጀምር። ስለዚህ አንተ ተደራጅተህ አባት ስታቃለድ፣ ገዳም ስትሳደብ፣ ህዝበ ክርስቲያን ስትሳደብ ኑርሃል ከርመሃል። አሁን ግን በቃ የማይበቃ ከሆነ ደግሞ እንዳትቀየሙ ብለናል። ከጎጠኞች አካባቢ ያላችሁ ንጹሐን ወንድሞቻችን፣ ንጹሐን ዘመዶቻችን፣ ጎጠኝነት የሌለባችሁ ከጎጃም አካባቢ የሆናችሁ፣ ከወሎ አካባቢ የሆናችሁ፣ ከሸዋ አካባቢ፣ ኦሮሚያ አካባቢ የሆናችሁ፣ ከየትም አካባቢ የሆናችሁ ንጹሐን ኢትዮጵያውያን እንዳትቀየሙ። ምክንያት እነዚህ ጎጠኞች እስካላረፉ ድረስ ነገ የበለጠ ልናዝረከረካቸው እንችላለን። የበለጠ ቅስማቸውን በሚሰብር መልኩ ቁጭ ብድግ አድርገን ልንናገራቸው እንችላለን እስካላረፉ ድረስ። ምክንያቱም አፋቸው ለከት የለውም። የሚናገሩት ሁሉ ገደብ የለውም። በሃይማኖት ስበብ ጎንደርን ደቡብ ጎንደር ሊቅ እንደሌለበት ሊቅ ባለበት ሀገር ሊቅ ነኝ የሚሉ ሊቅ ባለበት ሀገር ሊቅ ነኝ ብለህ የምትዝረከረክ ዝርክርክ ማንም አይፈራህም። ያንተን ሊቅነት እስቀድም ቀጥለህ ብለው እንዳልኩ አሁንም ቀጥለህ እንድትበለው ማደርግ። ምክንያቱም አርፈህ ካልተቀመጥክ። ስለዚህ የሃይማኖት ጥሰት፣ የቀኖና ጥሰት፣ የዶግማ ጥሰት፣ የስርዓተ ቤተክርስቲያን ጥሰት ካለ ቁጭ ብሎ መነጋገር ይቻላል። ቁጭ ብሎ መነጋገር ይቻላል። ሊቃውንቱን ጥሩ፣ ሲኖዶሱ ይሰብሰብ፣ ያገባኛል የሚለው ሁሉ የቤተ ክርስቲያን ሊቃውንት ይሰብሰብ፣ ተጥሷል የሚባለው መመሪያና ሕግ ይስተካከል። ከዛ የተረፈ ግን የማንም ልጋጋም ለሃጫ ሲዝረከረክ ሊውልና ሊያድር ሊከርም አይችልም። 24 ሰዓት እየተኛ እየተነሳ እየጎረሰ አባ ዮሐንስን ካልተሳደበ፣ ገዳሙን ካልተሳደበ፣ ምግብ የማይበላው ምግብ የማይጠጣው ሰላም የማያገኝ በስድብ ብቻ የሚያምን በጥላቻ ብቻ የሚያምን ምድረ እንከ ሁሉ አደብ ካልያዝክ እኔ ሰለሞን ሙቻታለሁ፣ እንታያያለን፣ አንላቀቅም ማለት ነው እስከ ዛሬ። ምክንያቱ እኔ በሰጠሁት ሐሳብ እንኳን ዝም እንድል ጭጭ እንድል በስድብና በማስፈራራት መታችሁ እኔ ላይ ዛቻ ካመጣችሁ እኔ ደግሞ ታይኛላችሁ፣ አልፈራችሁ። ምክንያቱም ለምንድን ነው የምፈራ? እኔ ጎንደሬ ነኝ። እኔ በሃይማኖት የማልደራደር፣ እኔ የማንንም ክብር አልነካም። ከነኩኝ ግን ማንንም አልፈራም፣ ማንንም አልሰማም። ዘግዝቄ ነው ማለት፣ ዘግዝቄ ነው የምሰድብህ፣ ዘግዝቄ ነው ክብርህን ሁሉ ግፍፍ ማረጉ በቁም የምገፈው ካላረፍክ ማለት ነው። ስለዚህ የምንከባበር ከሆነ ተከባብረን እንደ ኢትዮጵያዊነት፣ እንደ አማራነት፣ እንደ ኦርቶዶክስ ሃይማኖት ተከባብረን የምንኖር ከሆነ ተከባብረን እንኖር። የማንከባበር ከሆነ እንተያያለን። የምንከባበር ከሆነ ልዩነት፣ የሃይማኖት ጥሰት ካለ አሁንም ሊቃውንቶች አሉ፣ አሁንም ቤተክርስቲያን አለች፣ አሁንም ሲኖዶስ አለ፣ አሁንም የሊቃውንት ጉባኤው አለ። በሊቃውንት ጉባኤው መፈታት የሚችለውን፣ በሲኖዶስ መፈታት የሚችለውን፣ በሀገረ ስብከት መፈታት፣ በቤተ ክህነት መፈታት የሚችለውን ጉዳይ በስድብና በጥላቻ በመፎከራ የሚፈታ ጉዳይ የለም። ዝም ተብላችኋል። ዓመት ሙሉ 2 ዓመት ሙሉ በሶሻል ሚዲያ ተከፋፍላችሁ ስትሰድቡን ስታንቋሽሹን ኑራችኋል። አሁን እኔ በትንሽ ሀሳብ መጥቼ እኔም ያልነበርኩበትን ቀላቅላችሁኛል። ስለዚህ አለቃችሁም እረፉ ብያለሁ።